እንዴት አደራችሁ? እንዴት ናችሁ? እንዴት ሰነበታችሁ? ሰላም ነው? ከረማችሁ ነው የትናንቱ ግብዣ ነው። ደህና ናችሁ? በጣም ደስ ይላል። በዚህ ያለበት ስራ ቢያንስ ሰላም ሆናችሁ ነው የመጣነው። የተለየ ነገር ይዘን አይደለም የመጣነው። በአጋጣሚ በተለያየ ስራ ምክንያት እዚሁ በረሃ አካባቢ ነው ያለነው። አልወጣንም እንደገባን እንደ ወደ ቀኝ እንደ ወደ ግራ እያልን ለእናታችን ስራዎችን እየሰራን ያለነው እና በዚህ ሂደት የተረዳነው ምንድነው በረሃው በጣም አስቸጋሪ ነው። በጣም ከባድ በረሃ ነው። የእናንተን ስልጠና ትንሽ ለየት የሚያደርገው በዚህ አስቸጋሪ ሁኔታ ውስጥ እየተሰጠ ያለ አሰልጣኝና የስልጠና አስተባባሪዎችም እና አሰልጣኞችም ብዙ ዋጋ እየከፈላችሁበት ያለ ስልጠና መሆኑን ከስልጠናና ከውጤቱ አኳያ ሲመዘን ባንወደው የሰው ልጅ መሰቃየትን በብዙ ስለማስፈልግ በጣም ጠቃሚ ውጤት የሚኖረው ነው የሚሆነው። ግን ደግሞ በዚህ አስቸጋሪ ሁኔታ ውስጥ ተረጋግታችሁ አንድ ማሰልጠኛ ላይ ሳትቀመጡ በጠላት ግፊት ወደ ቀኝና ወደ ግራ ስትሉ ሁሉ ከጎናችሁ ነን እንከታተል ነበር። አንዳንዴ ባይንም እናያቸዋለን እና ሱስ አይበግራችሁ በዚህ ሁኔታ ውስጥ ጸንታችሁ ብዙዎቻችን ያደግንበት አካባቢ እና የመጣችሁበትን ቦታ ስለማቀው እዚህ በአድ አትሞስፌር ውስጥ ሆናችሁ ስልጠናችሁን የተከታተላችሁ በቆይታችሁ እጅግ ጀግኖች ናችሁ። ትልቅ ክብርና ትልቅ ምስጋና ይገባችኋል። አሰልጣኞቻችሁ፣ የስልጠና አስተባባሪዎች ብዙ ነገር ባልተሟላበት ሁኔታ ብዙ ነገር ጠይቀው ምላሽ ሳያገኙ ግን ከናንተ ፊት እየቆሙ የማሰልጠኛ ካምፖች በሁሉም ነገር በተሟሉበት ሁኔታ ውስጥ እንኳን ስልጠና መስጠት እንዴት ከባድ እንደሆነ ከትንሽ ተሞክሮ ያውቀዋል። ከተለያየ ዓለም የተሰበሰበ ሰው ስለሆነ ብዙ የመንገራገጮች ይኖራሉ። ኦልሞስት ምንም ሳይኖርና ብዙ ነገሮች ሳይመቻቹ አሰልጣኞቻችሁ የእናንተን ጥያቄ አንዳንዴ ስሜት ሲቀያየር የእናንተን ግልምጫ ጭምር ተቋቁመው በዚህ ልክ ስልጠናውን መግፋታቸውና ይዘው መምጣታቸው እነሱንም አስተባባሪዎችን አሰልጣኞችን በእናንተ ስም ማመስገን እፈልጋለሁ። ትናንትና ከእነሱ ጋር በዝርዝር አውርተናል። ከቅዳሜ ዕለት የስልጠናው ሂደት ምን ይመስል ነበር፣ እንዴት እዚህ ተደረሰ፣ የሚጎለው ምንድነው የሚለውን በዝርዝር ከያዝኩ በኋላ ከክፍለ ጦሩ አመራሮች ጋር አውርቻለሁ። የሚጎለውን ነገር አውቄዋለሁ፣ ተረድቼዋለሁ። ከዛሬ ሰኞ ጀምሮ መሟላት የሚገባው ነገር ተሟልቶ በፍጥነት በጣም ባጭር ጊዜ መረቀው እንዲካሄድ ነው የተስማማው። ስለዚህ ከደረቅ ሬሽን ጀምሮ እስከ መመረቂያ ዩኒፎርም መሟላት የሚገባው ነገር እንዲሟላና ለሱ የሚሆነው አስፈላጊ ቅድመ ዝግጅት እንዲደረግ ዛሬ ሰኞ ጀምሮ መሆን እንዲጀምር ተከትሎ ጦር አመራር ተስማምተናል። በተቻለ መጠን ሁሉ በእጃችን ሁሉ በደጃችን ተሆነ እንኳን የሚሟሉት ነገር ተሟልተውላችሁ በቅርብ አንድ ወር በማይሞላ ጊዜ ውስጥ ተመረቃችሁ ወደምትመለሱበት ቦታ ትመለሳላችሁ ማለት ነው። ስትመረቁ በዚህ ልክ ደም እያላባችሁ ነጭ ሳይሆን ጥቁር ላብ እያላባችሁ እናንተ አሰልጣኞችና አስተባባሪዎችም መከራይታችሁ እዚህ ከደረሳችሁ በኋላ ዝም በዘፈቀደ እናድርገው። ዩኒፎርም በአስቸኳይ እንዲዘጋጅ ተነጋግረናል፣ ተማምነናል። ዩኒፎርም ልብሳችሁ አገራይቷችሁ ሰው ሰምቷችሁ ፀሐይ ሞቋችሁ ተመረቃችሁ በክብር ሌላ ቦታ እንደሚደረገው ነው የምትሄዱት እንጂ በዘፈቀደ ስንት ዋጋ የተከፈለበት ዋጋ የከፈላችሁበትን ስልጠና እንደ ነገሩ አድርገን አይደለም እንቋጭን። ስለዚህ በአጭር ቀን ምረቃ ይኖራል። ይሄን ያዙልኝ። ስትመረቁ ደግሞ ሁሉም ነገር ተሟልቶ ነው የሚሆነው። ግልጽ ነኝ? እስከ ምረቃ ቀን ባለው ጊዜ ውስጥ አሰልጣኞቻችሁ የሚጎለውን የሚቀረውን ያውቁታል። በተለይ መሰረታዊ የሚባለውን ነገር ያው በፍጥነት ስለሆነ እየተሰጠ ያለው እንደምታውቁት 6 ወርና እዛ በላይ ሊወስድ የሚችል ስልጠና ስለሆነ ተጨምቆ እየተሰጠ ያለ የምትጎለውን መጨበጥ የሚገባችሁ የቀረ የሚባል ነገር ካለ እስከ ምረቃ ቀን ባለው ይሰጧችኋል። ተነጋግረናል። ቅዳሜ ዕለት ከእነሱ ጋር ታግሳችሁ እንክራችሁ የሚቀረው መንገድ የመጣችሁትን 1/3 እንኳን ስለማያክል ሩብ ስለማያክል ጨርስና ከቻል ሁላችንም ተገንተን ተመረቃችሁ በክብር ወደ መጣችሁበት አቅጣጫ ትመለሳላችሁ። ስለተያየን ስለተገናኘን እጅግ በጣም ደስ ብሎኛል።
ለስራ እየተንቀሳቀስን የነበረው ግን እንዳልተውናችሁ እንደምናስባችሁ ወንድሞቻችሁ ታላላቆቻችሁ መሪዎቻችሁ አሁን ከጎናችሁ እንዳለ እንድትረዱ ነው ሰብረን የመጣ ነው። በእንደዚህ አይነት ሂደት ውስጥ ከሞላ ጎደል ስላለፍን ስሜቱንም እንረዳዋለን። ይሄ በተለመደው ቋንቋ የሰው ሀገር የሚባል ነው። የጎጃም አካል ግን ሁላችንም ታደግንበት ኢንቫይሮንመንት የራቀ ስለሆነ የሰው በምንለው ሀገር ወይ ሩቅ በምንለው ሀገር የምናውቀው ሰው ሲመጣ በስነ ልቦና ደረጃ የሚሰማ እፎይታ ነው አይደለም። ስለዚህ ወርቱ በጣም ትንሽ ጊዜ ነው የሚቆይ ነው። እዚህ በኋላ ጨርሳችሁ ትመለሳላችሁ። በጣም ነው የምታምሩ። እውነት ለመነጋገር ከገጠማችሁ ፈተና አኳያ ከጠላትም ትኩረት አኳያ እዚህ ስልጠና እንደተጀመረ እዛ በኋላ ያለፈው ውጥንቅጥ እስከ ትናንት ፊት ድረስ ብዙ ውጥንቅጥ ነው ያለው። ከዛ ሁሉ ተወረደ በኋላ ይሄን የሚያክል ሰልጣኝ በቁጥር የሚቀራሉ ብዬ አልገመትኩም ነበር። ስለሚታወቅ ባህር ዳር ከተማ ጊዮርጊስ አደባባይ ስልጠና ብትሰጥም እዚህ ስልጠና ብትሰጥም ወገቤን እያለ የሚደክመው ብዙ ይኖራል። የስልጠና ተፈጥሮ ነው፣ የትግል ተፈጥሮ ነው። ትግሉን በጀመርከው በሳምንቱ የሚከዳ ይኖራል። አዲስ አበባ ልንገባን ጦጦ ላይ ቆመን የሚከዳ ይኖራል። የትግል ተፈጥሮ ነው። ስለዚህ ያው ሁሉ ተቋቁማችሁ በዚህ ቁጥር መቆየታችሁም ሌላ ልዩ የሚያደርገው ነው። በርቱልኝ። የክፍለ ጦር አመራሮቻችሁን ተመረቃችሁ እስክትወጡ ድረስ በየቀኑ እከታተላለሁ። የሚሟላው ነገር በፍጥነት እየተሟላ እንድጨርሱ ለማድረግ ጥረት አደርጋለሁ። በተቻለ መጠን ተቻልኩኝም ጭምር ለሽን ተገኝተው ተመረቃችሁ ትመለሱ ይሆናል ለማለት ነው። እጅግ በጣም አመሰግናለሁ። 3 ሻለቃ ነው አይደል? ከሻለቃን 2-3 ሰብሳቢዎች ወይም አዛዦች የምትጠይቁኝ ጥያቄ ካለ የምትሉኝ ካለ ልስማችሁ። ከሻለቃ እንድንጀምር ነው። እሺ እኔ ማለት የምፈልገው በዚህ ውድድር ውስጥ ሆኖ እኛን ለማየት እዚህ ጋር ስለመጣ መጀመሪያ በጣም እናመሰግናለን። እንደ አጠቃላይ ሁላችንም ደስተኛ ነን። እኔ እንደራሴ በጣም ደስተኛ ነኝ። በጣም እናመሰግናለን። ደረቅ ሬሽን ሊደፋን ነው እያለ የሚልከው ጦር አትመስሉም። ጥያቄ የለንም ስትሉ ምን አድርገው ብላችሁ ነው ብስኩት በውሃ ያስበላችሁ ልትሉ ነው እየጠበቁ ነው። እንደሰማው ለመግለጽ ነው። ለማንኛውም ኮታ ማስጨፈር የሚችል የለም። ኮታ ቆሚያስ አሆ አረ ይችላል ፋኖ ይችላል። አረ ይችላል ፋኖ ይችላል። አረ ይችላል ሰሜ ይችላል። አረ ይችላል ሰሜ ይችላል። ሰሜ ይችላል። ሰሜ ይችላል። እንደዚህ ነው እንጂ ሰሜ ይችላል። ሰሜ ይችላል። እንደዚህ ነው መልካም ሰሜ ይችላል። ሰሜ ይችላል። አንበሳም ከፀጉሩን ሰሜ ይችላል። ሰሜ ይችላል። እንደማያስነካ ሰሜ ይችላል። አረ ይችላል ፋኖ ይችላል። አረ ይችላል ፋኖ ይችላል። አረ ይችላል ሰሜ ይችላል። አረ ይችላል ሰሜ ይችላል። ሰሜ ይችላል። ሰሜ ይችላል። ሰሜ ይችላል። ሰሜ ይችላል። አገር ወይም እንጃ ሰሜ ይችላል። ሰሜ ይችላል። እንደሚያሻግረው ሰሜ ይችላል። ሰሜ ይችላል። ራሱ ጠበንጃ ሰሜ ይችላል። ሰሜ ይችላል። ሰሜ ይችላል። አይጣላ ይሮጥ ሰሜ ይችላል። ሰሜ ይችላል። ሰሜ ይችላል። ሰሜ ይችላል። ተጋደሉ እያለ ሰሜ ይችላል። ሰሜ ይችላል። ይሮጣል ወደ ቤት ሰሜ ይችላል። ሰሜ ይችላል። ሰሜ ይችላል። ሰሜ ይችላል። ምን ሊሆን ነው ሰሜ ይችላል። ሰሜ ይችላል። ሰሜ ይችላል። ሰሜ ይችላል። ምን ሊሆን ነው ሰሜ ይችላል። ሰሜ ይችላል። ሰሜ ይችላል።
በዚህ ዓመት ማለትም እንደ አውሮፓውያን አቆጣጠር 2025 መጀመሪያ ወር ላይ የአሜሪካን ወይም ዩኤስኤ ፕሬዝዳንታዊ ምርጫ አሸንፎ ስልጣነ መንበሩን የተረከበው ወይም የተቆጣጠረው ፕሬዝዳንት ዶናልድ ትራምፕ የወሰዳቸውና እየወሰዳቸው ያሉና ኢትዮጵያውያንና ትውልደ ኢትዮጵያውያንን ጨምሮ የብዙ ሀገሮች ተወላጆችን ከፍተኛ ግራ መጋባት፣ ስጋትና ጭንቀት ላይ የጣሉ እርምጃዎችን ለመከታተልና ለመረዳት መሞከሬ ነው።
የዓለም ፖለቲካና የዓለም አቀፍ ግንኙነት ከተባለውና ከተጻፈው ወይም ከሚባለውና ከሚጻፈው በስተጀርባ የተሸከመውን እጅግ አስቀያሚ ባህሪና ጨዋታ ከታሪክም ሆነ ከአሁናዊ እውነታ አንጻር ከምር ለመረዳት ለሚፈልግ ሰው አሁን እየሆነ ያለው ሁኔታ ያለምንም ይሉኝታ ፈጦና ገጦ እንዲወጣ መደረጉ እንጂ አዲስ ክስተት ሆኖ ከየት መጣ የሚባል አይደለም። በአንድ በኩል እርምጃው የአንጻራዊነት ወይም ፍጹም ያለመሆን ጉዳይ እንዳለ ሆኖ በህጋዊና በፍትሃዊ አካሄድ አግባብነት ባለው አሰራር በሰብአዊ አያያዝ በሞራላዊ ሴት አክባሪነት ወዘተ ትታወቃለች የምትባለው ሀገር በዚህ ግልጽና ቀጥተኛ በሆነ ደረጃ የመውረዷን ሁኔታና በሌላ በኩል ደግሞ በተፈጥሮ ሀብት በመልክዓ ምድራዊ አቀማመጥና የሚያበረታታው የሚያግዘው ስርዓተ ፖለቲካና አስተዳደር ለማግኘት ቢችል ኑሮ እንኳንስ ለራሱ ለሌላም መትረፍ የሚችል ሰርቶ አዳሪ ህዝብ ያላትን ቤት ወይም ሀገር ከእኩያን ገዥ ቡድኖች አላቆ አሁን እያየን ያለነው አይነት ከሰብአዊነት በታች የሚያወርድ የሀገራችን ልቀቁ እርምጃ ሲከሰት ሌላው ቢቀር በሰላምና ዕለታዊ ኑሮን አሸንፎ ለመኖር የሚቻልባት አገር አለችንና የመጣውን እንዳመጣጡ እንወጣዋለን ለማለት ያለመቻላችን እጅግ አሳፋሪ ወይም አስቀያሚ ውድቀት የፈጠረውንና የሚፈጥረውን የህሊና ህመም የሚገልጹ ቃላትን ማግኘት በእጅጉ ይከብዳል። በዚህ የመከታተልና የመረዳት ሙከራዬ ውስጥ እጅግ አስደንጋጭ ሆኖ ካገኘዋቸውና እርምጃውን የመውሰድ ትክክለኛነት ለማሳመን ያስችላሉ በሚል ከተነገሩና በመነገር ላይ ከሚገኙ አስቀያሚና አስደንጋጭ ቃላት ወይም አገላለጾች መካከል ቆሻሾች ናቸው ወይም they are garbage ወይም shithole ለምዕራባዊ ስልጣኔ የማይሆኑ ናቸው they don't fit in western civilization ደማችንን በከሉት they poisoned our blood ወዘተ የሚሉና እንኳንስ አሜሪካን ከሚመራ መሪ ከመንገድ ላይ ተራሰው የማይጠበቁ መሆናቸውን በማሳያነት ብጠቅስ ቆም ብሎ ለሚያስብ የሀገሬ ሰው የገዛ ራስን ሀገር ለባለጌና ለጨካኝ ገዥ ቡድኖች እያስረከቡ መነሻ መድረሻ እንደሌለው እንስሳ መቆጠር የሚያሳድረው የማንነትና የምንነት ባዶነት ህመም በእጅጉ ከባድ መሆኑን ለመረዳት የሚሳነው አይመስለኝም። እዚህ ላይ አንድ ጉዳይ ግልጽ መሆን አለበት። ጥያቄው ያለ አግባብ የገቡና የሚኖሩ ሰዎች አግባብነት ወይም ፍትሃዊነት ባለው ሁኔታ እስከሆነ ድረስ ለምን ይጠየቃሉ ወይም ከሀገር እንዲወጡ ይደረጋሉ የሚል አይደለም። ጉዳዩ የተፈጠሩ ችግሮችን፣ ህግን፣ ስርዓትን፣ ሞራላዊና ሰብአዊ ሴቶችን በተላበሰ ሁኔታ ከመፍታት ይልቅ ከተራ ስድብ ጋር በታጀበ ጅምላዊ እርምጃ ተግባራዊ ማድረግ የስልጣኔ የሞራላዊና የሰብአዊ ሴቶች ጉዳይ ይገደዋል ከሚባል እንደ አሜሪካ አይነት ሀገር አንጻር ሲታይ ፈጽሞ ትክክለኛ ስሜት የማይሰጥ መሆኑን ተረድቶ ለምንና እንዴት ብሎ ራስን ከምር የመጠየቅ አስፈላጊነት ጉዳይ ነው። ቀደም ብዬ እንደገለጽኩት ምንም እንኳ በተለያየ ምክንያት ከሀገር ወጥቶ ወይም ተሰደው ለመኖር የሚደረገው ጥረት ይቀንስና ይጨምር እንደሆነ እንጂ ጨርሶ የማይቆም የሰው ልጅ ህይወት ሁኔታ ቢሆንም አገርን ምድረ ሲኦል ያደረጉትን እኩያን ገዢዎች ከማስወገድና ለሁሉም የሚበጅ ስርዓተ ፖለቲካ እውን ከማድረግ ይልቅ አገር መልቀቅን ከሲኦል እንደማምለጥ አድርጎ የማየት ወይም የማመን አስቀያሚ ማንነትን ከምር መፈተሽና የሚበጀውን አድርጎ መገኘት ካልተቻለ የውጭ ፖለቲከኞች ከፖለቲካቸው ይጠቀማል ብለው ባመኑ ቁጥር ከሰብአዊ ፍጡርነት በታች በሚያወርድና እጅግ ህሊናን ፈታኝ በሆነ ሁኔታ ቢያጎሳቁልን ከቶ ሊገርመን አይገባም። እርግጥ ነው ከእውነታ ይልቅ የፖለቲካ ስልጣን እጩ ተመራጩ በሚያቀርባቸው ስሜታዊ የሚያደርጉ አጀንዳዎች ወይም ስልጣን ላይ በሚገኝ ፓርቲ ወይም ድርጅት ድክመት ምክንያት መራጭ ህዝብ የተሳሳተ ሰው ወይም ፓርቲ ሊመርጥ የመቻሉ አጋጣሚ እድል የመኖር ጉዳይ አዲስ ነገር አይደለም። ለዚህ ነው ዲሞክራሲ ሁልጊዜና በሁሉም ሁኔታዎች ውስጥ እንከን የለሽ ሳይሆን ተቃራኒና አስቀያሚ የሆኑ ፈተናዎች ወይም ገጽታዎች ያጋጥሙት እንደሚችሉ የፖለቲካ እውቀት ወይም ግንዛቤ ሀሁ ነው ማለት ትክክል የሚሆነው። በተለያየ ምክንያት ከተወለዱበትና ከኖሩበት ቦታና አካባቢ ወደ ሌላ ቦታና አካባቢ መሄድ ወይም መፍለስና ከዚህም አልፎ ከትውልድ ሀገር ወደ ሌላ ሀገር መሰደድ ወይም መሄድ በሰው ልጅ የታሪክ ሂደት ውስጥ አዲስ ነገር አይደለም። እንደ ተጨባጭ ሁኔታው አስቸጋሪነትና መችነት ይቀንስ ወይም ይጨምር እንደሆነ እንጂ ወደፊትም የሚቆም ጉዳይ አይሆንም። ስልጣኔና እድገት ወደፊት በተራመደ ቁጥር የሀገር ውስጥም ሆነ ድንበር ተሻጋሪ የሆነው ኢኮኖሚያዊ፣ ፖለቲካዊና ማህበራዊ መስተጋብሩም እያደገና እየሰፋ የመምጣት ጉዳይ የእውቀት ሀሁ ነው። ለዚህም ነው ፈጠራ፣ ስልጣኔና እድገት በከፍተኛ ደረጃና ፍጥነት የመገስገሱ ሂደት ለግሎባላይዜሽን አመቺ ሁኔታን እየፈጠረ
ይኸውና ዓለም አሁን ከምትገኝበት ሁኔታ ላይ የምትገኘው። ይህ በእንዲህ እንዳለ ግን በተገቢው የጋራ አስተሳሰብና አካሄድ ካልተገራና ካልተመራ በኢ ሚዛናዊነት ላይ የተመሰረተ ይህ የስልጣኔና የእድገት ሂደት እያስከተለ ያለውንና ሊያስከትል የሚችለው ሁሉንም የሰው ልጅ እንደ ሰው ልጅ ያለመቁጠር አደጋው በእጅጉ አሳሳቢ ነው። ታዲያ ለዚህ ትክክለኛ መፍትሄ የየራስን ቤት ወይም ሀገር በዚህ አይነት አስቸጋሪ የገሃዱ ዓለም መሪር እውነታ ውስጥ ተገቢው ስፍራ ወይም ሚና እንዲኖረው ማድረግ ነው። ያለዚያ የአስከፊ ውጤት ሰለባ በመሆን ሂደቱንና ውጤቱን የሚቆጣጠሩት ወይም የሚዘውሩት ሀያላን ሰለባ ሆኖ የመቀጠል መሪር ውድቀት ይቀጥላል። እኛም ከዚህ ሁኔታ ውጭ የሆን ደሴቶች አይደለንምና በዓለም የጭራጭራነት ደረጃ ቢሆንም የዚህ ገሃዳዊ ዓለም ትርኢት አካሎች ነን። በዚህ አይነት እጅግ አሳፋሪ የዓለም ኮስማናነት ወይም ጭራነት ላለመቀጠል አምነን ተማምነን ተደማምጠን ተግባብተን ተደራጅተንና አርበኝነትን ወይም አገር ወገን አፍቃሪነትን ተላብሰን ከማኩረፊያነት አልፎ መከበሪያ የምትሆን ዴሞክራሲያዊት ሀገር እውን እስካላደረግን ድረስ የዓለም ሁሉ ምጽዋት ለማኞችና መሳለቂያዎችና ከሀገራችን ውጥልን የፖለቲካ ዘመቻ ሰለባዎች ሆነን የመቀጠላችን ጉዳይ ይበልጥ መሪር እየሆነ ይቀጥላል። ከጊዜ ጊዜ በእጅግ ፈታኝ አሸማቃቂ ሆኖ የቀጠለው ጥያቄ በሰው ልጅ ታሪክ ውስጥ ሊሆን ስለሚችለው የሀገር ውስጥ ከቦታ ቦታ ተዘዋውሮ የመኖር ወይም ተፈናቅሎ ለሰቆቃ የመጋለጥና ወደ ሌላ ሀገር የመሰደድ ጉዳይ የኛ ብቻ ዕጣ ፈንታ ባይሆንም ለአያሌ ዘመናት ከዘለቀው የሀገርነት ታሪካችንና ከነችግራችንም ቢሆን አብረው የመኖር ሴታችን አንጻር ሲታይ ራሳችንን ለመግለጽ በሚከብድ ትውልዳዊ ቀውስና ውድቀት ውስጥ ለምንና እንዴት አገኘ ነው የሚለው ነውና ከምር ያስቆጨንና የትክክለኛና የዘላቂ መፍትሄ ፍለጋ ተጋድሎውን ፈጽሞ ወደ ኋላ በማይመለስ ጽኑ አቋምና ቁመና አጠናክረን እንድንቀጥል ሊያስገድደን ይገባል። አገራችንን ወይም ኢትዮጵያን መስራች አባል ከነበረችው ጣሊያን ወረራ አለመታደጉ ፋይዳ ቢስነቱን ወይም ውድቀቱን ያስመሰከረው የዓለም ሀገራት ሊግ ወይም ሊግ ኦፍ ኔሽንስ አባልነታችን እንደ አውሮፓውያን አቆጣጠር በ1923 ይህ ውድቀት ከወለደው የሁለተኛው ዓለም ጦርነት በኋላ የተቋቋመውና በሀያላን ተብዬዎች የሚዘወረው የአሁኑ የተባበሩት መንግስታት ድርጅት ወይም ዩናይትድ ኔሽንስ መስራች አባልነታችን እንደ አውሮፓውያን አቆጣጠር በ1945 ዋነኛ ተልእኮውን ዓላማውን ጸረ ቀኝ አገዛዝ አድርጎ የተቋቋመውና አሁን የአፍሪካ ህብረት ወይም አፍሪካን ዩኒየን በሚል ስያሜ የሚጠራው የቀድሞ የአፍሪካ አንድነት ድርጅት ወይም ኦርጋናይዜሽን ኦፍ አፍሪካን ዩኒቲ መስራች አባልነታችን እንደ አውሮፓውያን አቆጣጠር 1963 እና ሌሎችንም ጉልህ የዓለም አቀፍና አህጉራዊ የኛነታችን መገለጫዎችን በአንድ በኩልና በተቃራኒው ደግሞ ቁልቁል እየወረድን አሁን ከምንገኝበት ወራዳና አዋራጅ ሁኔታ ላይ የመገኘታችንን እንቆቅልሽ ህሊናችንን ካላስጨነቀውና መሰረታዊ ትክክለኛ ገንቢና ዘላቂ መፍትሄ አንተን እንድንወልድ ካላስገደደን እውነተኛ ነጻነት፣ ፍትህ፣ እኩልነት፣ ሰላምና የጋራ እድገት የሚረጋገጥባት ሀገር ፈላጊነታችን ባዶ ምኞት እንጂ ከምር አይደለምና ከምር ያሳስበን ወይም ያስጨንቀን ይገባል። ሐሳዊነት ባለውና በእውነት ስለ እውነት በሆነ ይዘትና አቀራረብ ከተነጋገርን ላለፉት 2 ዓመታት በመካሄድ ላይ ያለውና በታሪካችን የትጥቅ ትግል ታሪክ ውስጥ እጅግ አሳማኝ በሆነ ምክንያት ላይ በመመስረት ለአስጨራሽ ከሆነ ትዕግስት በኋላ ህልውናውን የማጣት ሰለባነት በቃን በማለት በጦርነት ውስጥ ሊፈጠሩ የሚችሉ ስህተቶች ወይም ድክመቶች እንዳሉ ሆነው በዋናነት ግን የትክክለኛ ዲሲፕሊን ተገዥ በመሆን ራስን ቁሜለታለሁ ለሚለት ህዝብ ወይም ሀገር መተኪያ የሌለውን መስዋዕትነት በመክፈል በተገቢው ወታደራዊ ንቃትና ስልጠና ዝግጁ ሆነው በመገኘት ዲሞክራሲንና ዲሞክራሲያዊነት የጋራ ሀገርን እውን ለማድረግ እስከሆነ ድረስ ከሌሎች ወገኖች ጋር ተባብሮና ተከባብሮ ለመስራት ፈቃደኛና ዝግጁ በመሆን ወዘተ ረገድ እጅግ አበራታች ተልእኮን በመወጣት ላይ እንደሚገኝ ብዙ ማብራሪያ የሚጠይቅ አይመስለኝም። ይህንን ተጋድሎ ሂሳዊና ሁለንተናዊ በሆነ ድጋፍ ለማገዝ ቁርጠኞች ሆነን እስካልተገኘን ድረስ ለዘመናት በውስጥም ሆነ በውጭ እያጋጠመን ከቀጠለው የግፍና የውርደት ማንነት ሰብረን በመውጣት ነጻነትና ፍትህ፣ ዲሞክራሲ የሚሰፍንባት ኢትዮጵያን እውን ለማድረግ አይቻልንም።
ይህ እውን ይሆን ዘንድ ደግሞ በጋራ ተጋድሎ የጋራ መስዋዕትነት በመክፈል ላይ ያሉ ፋኖዎች አፋብህና አፋሃድ ከሚልና አሁን ላይ ያለውን የተጋድሎ ግዙፍነትና መሪርነት ፈጽሞ ከማይመጥን ጋግርታም የፖለቲካ ባህል እስረኝነት መላቀቅና ከምር የሆነ ውህዳዊ የፖለቲካና ወታደራዊ ብስራትን ማብሰር ይኖርባቸዋል።